ሀሩ ይኸውላችሁ ጓደኛችሁ በህይወት እንዲኖር ከፈለጋችሁ አርፎ እንዲቀመጥ ንገሩት። በጭራሽ ዝም እንዳታስብኝ ነግራችኋለሁ። በሀሩዬ እጅ መሞት ለእኔ ትልቅ ክብር ነው። ይዙ ከዚህ ቤት ሬሳው ከሚወጣ እኔ ቦታ ምን ይመስላል? ሀሩ ሙች የእኔ ሬሳ ይውጣ እንጂ ጥለሽኝ ስቴጅማ ዝም አልልሽም። አንቺን ብያ እንደ የመጣሁት እና ምን ልትሆን ነው? እሱን ለመውጣት ስትሞክሪ ባሳይሽ አይሻልም? እኔ የምለው እኩያ የለህም እንዴ? ምን እየሆንክ ነው አንቺ ራስሽ? ምን እየሆንሽ ነው እንዴ? እቺ ዓለምን ያስጨነቀች እዚህ ድረስ በሰላም የመጣች ይመስላል? እና ለምንድን ነው የመጣችው? አንተ እዚህ መኖርን ሰምታ ነው? እኔ? አዎ አብቂ። እውነትሽን ነው ታለም? ምንድን ነው አንተ? ዓለም ነው አትይኝም እንዴ? ቆይ ምን መስዬ ነው የምታየ? ጨረቃኗ፣ ያውም የሌሊቷ ሙልት ድንቡሽቡሽ ብላ የምትታየው ጨረቃ። ኧረ ምንም አላደረግንም። ምን አድርጋችሁ አላለን እኛ? ወይኔ ጉዴ! አንተ ስነ ስርዓት ይኖር ያሟል እንዴ? አታፍጥ በባክህ ልጁ ላይ ቅሌታ። ኧረ ቹቻና ሀሩ ይለያሉ። የምን ይለያል ብቻ ያንተስ ከፋ። ቹቻ ነፍሳ ይማር። የምር እንዴት ነው ጋይስ? ቹቻ ይሳካለታል ወይስ አይሳካለት? ምን ታስባላችሁ? እስኪ ሀሳባችሁ ኮሜንት ላይ አስቀምጡልኝ። እንዴት ናችሁ ውድ የትንሿ ተከታታይ ድራማ ቤተሰቦች? አማን ናችሁ ወይ? ዛሬም አብረን ትንሿ ሪቪው እናደርጋለን። እንዲሁም በቀጣይ ክፍል ምን ሊፈጠር ይችላል አንዳንድ ጉዳዮችን ጀባ እምላችሁ ይሆናል። ትንሿ በትናንትናው ክፍል አድካሚ የሆነ ክፍል ነበረ። በተለይ ቹቻና ሀሩ ሀረግ በቃ ይመቻቸው፣ ፈታ አደረጉ። መጨረሻ ላይ በቃ እንጃ ያልሳቅ አለ። እስኪ ያልሳቀ ካለን ይሸልማሉ እንዴ! የምሬ ነው ብላችሁ ሁለቱም በቃ መጨረሻ አካባቢ ብቻዋን ሆና ስታወራው የሆነ አልተሰማችሁም? የሆነ እሷም ለሱ የሆነ ፍላጎት እንዳላት ምናምን አልተሰማችሁ? እርግጠኛ ሆኜ የምነግራችሁ አንድ ነገር ልንገራችሁ። በቀጣይ ክፍል እሱ ከዛ ቤት ሲጠፋ እሱ እንዴት ነው ብላ ትጠይቃለች፣ ወይም ደግሞ እግር በእግር ትከተለዋለች ነው ማለት ቹቻ ደህና ነው ወይ የሚል ነገር ትጠይቋለች የሚል ሀሳብ ነው ያለኝ እኔ። ግን ይመቸው ቹቻ፣ በቃ ይመቸው ላሰብከው ነገር አንደኛ። በዚህ ብቻ መቻ በቃ ባለፈው የሰራው ድራማ የአባቱን ትወና ወይም ደግሞ የአባቱን ገጸ ባህሪ ተጫውቶ ነበር አይደለ? ሁሉም መጥቶ ተራ በተራ ይቀርታል። ኧረ ይመች። ጓደኞቹ እንደውም ማድነቅ ነበረባቸው ማለት ኧረ አንተ የተመታ ነው ብቻ ኧረ በስመ አብ በአንድ ድንጋይ ሁለት ወፍ ምናምን ብለው የሆነ ሪያክሽን ሊያሳዩ ይገባ ነበር፣ ሊደነቁበት ይገባ ነበር። እሱን ነገር ባለማየቴ ትንሽ ቅር ብሎኛል። በዛ ውጭ ያለው ነገር ግን አንደኛ ዋው ብለናል። እዩ ደግሞ እየሰራች ያለችው ነገር በቃ በጣም የሚያስጠላ አይነት ነገር ማለት ነገር የምትጸጸትበትን አይነት ነገር ነው እየሰራች ያለችው። ማለት ከልዑል ጋር ተቀራርባ ይሄ እንደ ጸጸታት አይነት ሆና ከመቅዲ ጋር እንዳለ እነሱን ለማጥቃት እያደረገችው ያለችው ነገር ትንሽ ከባድ ሆኗል። እውነት ለመናገር ከመቅዲ የባሰ አይነት ነገር እያመጣች ይመስለኛል። ሁሉንም የመከፋፈል ስራ መሰለኝ የምትሰራው። የተረዳሁት እንደዛ ማለት እርስ በርሳቸው ማባላት ወይም ደግሞ እርስ በርሳቸው እንዲጋጩ ገብቷቸዋል አይደለ? ይሄ እኮ እንደዚህ ጠየቀኝ የሆነ ነገር እንደዚህ ያለኝ እኮ ይሄ ጓደኛ ምናምን ገብቷቸዋል አላቸው። የፈለጉት እርስ በርሳቸው እንዲቀያየሙ። እርስ በርሳቸው ከተቀያየሙ ደግሞ አንድነት ከጠፋ እነሱን ለመጣል በጣም ቀላል ይሆናል። ምክንያቱም ህብረት ከሌላቸው ጓደኛሞቹ እርስ በርሳቸው ቂም ከተያያዙ እርስ በርሳቸው ካልተማመኑ ለመውደቅ በጣም ቀላል፣ ምክንያቱም ሁሉንም በግላጭ ስለምታገኝ ማለት ነው። አሁን ያንን ነገር ነው እያደረገች ያለችው። ነገር ግን ፍቅሩ ይበልጥባታል ብዬ አስባለሁ። አሁን እንደዚህ አውርተው አያውቁም ከዚህ በፊት ጓደኛ ወይም ደግሞ ፍቅር በጀመሩ ታይም እንደዚህ አውርተው አያውቁም፣ እንደዚህ ተገናኝተው አያውቁም። እና ይህን ነገር ስታይ ወይም ደግሞ በይበልጥ እየተገናኙ በይበልጥ እያወራችሁ በይበልጥ እየተቀራረቡ በይበልጥ በየጊዜው እየተገናኙ ስትሄድ ወይም ሲሄዱ ይህንን ሀሳቧን ትተውና እውነታውን ትናገራለች ብዬ ነው የማስበው። እኔ እንደዛ ነው የምንረዳው። እናንተ ምን ታስባላችሁ? እስኪ ሀሳባችሁን ኮሜንት ላይ አስቀምጡልኝ። የኢዛና እናት ደጅ ላይ ምን አስባ ነው ልዑልን አግኝታ ትንሽ ወረድ አለችበት። ይሁን አብዬ ተኝቶ ነው ወይስ ምን ሆኖ ነው? ፍቅሩ እንዴት አድርጎታል የሚለውን ነገር አላየንም። ብናይ አሪፍ ነበረ፣ ደስ ይለን ነበረ። ግን አለማየታችን ትንሽ ጎዳን። እንግዲህ ምንም ማድረግ አይቻልም። ጆሲም ከጅላስ ጋር ግጭ ውስጥ ገብተዋል። እንደው ትንሽ አንድ ሁለት ያቀምሰዋል ብዬ ነበረ። ብናይ ኖሮ አሪፍ ነበረ። ግን በሂደት አሳቅቃለሁ አይነት ነገር አምጥቷል። ያው ጥሩ ነገር እንጠብቃለን በዛም በኩል። ብቻ በትናንትናው ክፍል ቹቻ ነው እኛን ያስደነቀን፣ ቹቻ ነው ፈታ ያደረገን። ቹቻ የትንሿ ተከታታይ ድራማ ጣዕም ሆነዋል።
ትንሿም ያው በትናንትናው ክፍል አሪፍ ነገር አይተናል። የሆነ ነፃነት ያለው ነገር፣ የተረጋጋ ነገር አይተናል። እሱም ያምር ነበረ። ቡና ላፍላ ብላ ጠፍታለች። ቡናው ቢፈላ አሪፍ ነበረ። በቀጣይ ክፍል ግን ቡናውን እንዳትረሱት፣ ከቡናው ጀምሩልን። ቡናው ጨስ ተደርጎ ሀረግ መታ ድጋሚ ቢያወሩ እና የሆነ ነገር ብና አሪፍ ይሆናል ብዬ አስባለሁ። ለማንኛውም ዛሬ የነበረ ቆይታ ይህን ይመስላል። በጣም ወዳችኋለሁ። ክፉ አይንካችሁ፣ ክፉ እንደዚሁ አልፏችሁ ሊሳካላችሁ፣ ይመርባችሁ፣ ቀናችሁን ብሩ፣ ሌታችሁን ብሩ ይሆንላችሁ እያልኩኝ እኔ ብዙ ተሰናበትኳችሁ። ቹቻን አደናን ቀን ሳንጨርስ አብዬ ተጨመሩላችሁ። ይሄ ነው ጨዋታው፣ በቃ ይሄ ነው። ኧረ ይችላሉ አብዬ። አሮጊቷን እኮ አስነቀሏት ጋይዘ። የመጣችዋ ማሚ ግን በቃ ጭሰት ከልጆቹ የትልቆቹ ዋ ተመችቶ አጨብጭበናል። የምሬን ነው። እንዴት ናችሁ ውድ የትንሿ ተከታታይ ድራማ ቤተሰቦች? አማን ናችሁ ወይ? ዛሬም አብረን ትንሿ ሪቪው እናደርጋለን። እንዲሁም በቀጣይ ምን ሊፈጠር ይችላል አንዳንድ ጉዳዮችን ጀባ ምላችሁ ይሆናል። እውነት ለመናገር ያልተጠበቀ ነገር ነው በትናንትናው ክፍል ያየ ነው። እኔም ብያቸዋለሁ እኮ በቃ ትንሿ ላይ አዲስ ነገር መፈጠሩ የማይቀር ጉዳይ ነው። በቃ በየጊዜው አዲስ ነገርና አዲስ ታሪክ እያየን ነው። በቃ ይሄ ስቧችሁ እንድታዩ ነገ ምን ሊፈጠር ይችላል፣ ቀጣይ ክፍል ላይ ምን ልናይ እንችላለን ብለን በጉጉት እንድታዩ የሚያደርጋችሁ ተከታታይ ድራማ ነው ብያችኋለሁ። እንደ እንትን እንዳታዩት ብያችኋለሁ፣ እንደ ቀልድ እንዳታዩት ብያችሁ ነበር እና ያንን ነገር ነው አሁን የሚያየ ነው። አብዬ ሌላ ሌቭል ውስጥ ገቡ። በቃ አሮጊቷን አስነቀሯት እኮ ጋይስ። ትምህርት ቤት ላይ ብቻ የሚፈጠር ይሄ የልጅነታችንን ባህሪ ይሄ ተንኮል አላ ልጆች ሆነን የምንሰራውን ተንኮል በጣም ሲያሳዩን ነበረ። ሁላችሁም ያሳለፋችሁት ነገር ነው እያስባሉ። አሁን ደግሞ ወደ ትልቆቹ ዞረው በትላልቅ ሰዎች መካከል የሚፈጠረው ታሪክ እያየን ነው። በቃ ኧረ በስመ አብ። የመጣችዋ ግን ይመቻት። ባሏን ከመቼው ቀብሯን ይባላል ጋይስ። ጥቁር ምናምን እንኳን ሳትለብስ በቃ ትተዋረስተዋለች። ባለፈው አይደለ እንዲህ ጋይስ ወይ ዘመድ ነው የሞተባት ባለፈው። አራት ምታታቢ ብቻ የሆነ ለቅሶ ላይ እንደነበረች አስታውሳለሁ። እና ያ ለቅሶ ከመቼው አልፎ ነው ብዬ ነው እሱ ትንሽ ቀር አለኝ እንጂ በቃ የመጡት ማዘር በቃ ይመቻቸው። እኔ እንደውም አያት ምናምን የመሰሉኝ እንደዛ አይነት ነገር ነው ያሰብኩት። ማለቴ የኢዛና እናት እነሱ አያቷ እንደምትሆነው እንደዛ ነበር ያሰብኩት፣ ግን በሌላ መንገድ መጥቷል። አሪፍ ነው። በጣም ተመችቶኛል። አብዬ ደግሞ በቃ አንተን ብላኔ መጣችው እንጂ ሌላ ነገር ፈልጋ አይደለም ምናምን ስትላት እውነትሽን ነው ታለ እውነትሽን ነው ምናምን ለሰፋ ዘላጀለ ሌላ ታሪክ ይመቸው። የምሬን ነው። በቃ የሌለ የተመቸኝ የትላንትናው ክፍል አይደለ ጋይስ? መቼም ወዳችሁታል ብዬ ተስፋ አድርጋለሁ እና አሪፍ ነበረ። ዋው ሆነናል። የዛብ ትምህርት ቤትም ያሉት ጋር ጥሩ ነገር እያየ ነው። በአቋራጭም ሄዳ በዚህም ብላ አብረን ጓደኛ መሆን እንችላለን፣ ፍቅረኛሽ እንኳን ባይሆን ጓደኛሽ መሆን እንችላለን ምናምን ብቻ ተንኮል አስባ ይሁን እውነቷን ይሁን ምንም ግራ የሚያጋባ አይነት ነገር አይተናል። እዛ ቹቻ ጋርም ያለው ነገር አሪፍ ነበር። ብቻ ደስ የሚል አይነት ነገርም አይተናል። ያው የቆመውም ደግሞ ጥሩ ቦታ ላይ ነው። መታወቂያቸውን እነ ጆሲ ቤት ጥለው ምናምን አይነት ነገር ነው። በቀጣይ ክፍል እነ ጆሲ ጋር ያለ ነገር በእነሱ መሀል ያለው ነገር ትንሽ ከረር የሚል ነገር ሊኖሩ ይችላል ብዬ አስባለሁ። ምክንያቱም ጆሲም ሰምታችሁት ከሆነ ከትንሿ ይልቅ እነሱ ነው የሚፈልገው የሚል አይነት ነገር አንስቶ ስለነበረ ማለት ነው። ያ በአጠቃላይ ደስ የሚል አይነት ክፍል ነበር በትላንትናው ክፍል። ትንሿን ደግሞ እርጉዝ ነሽ እያሉ በቃ አስጨነቋት እኮ ልጅቷል፣ አስጨነቋት። ስማም እንደው የእውነት ባረገው እና በገላገለ አሪፍ ነበር አይደል ጋይስ? ግን ያው ገና ልጅ ነች፣ ተማሪ ነች ምናምን በዚህን ሰዓት ትምህርቷን ላይ ትኩረት ማድረግ ያለባት ብዬ አስባለሁ። ምክንያቱም ሁሉም በጊዜው ሲሆን ጥሩ ነው ብዬ አስባለሁ። አንዳንዴ ደግሞ ዝም ብላችሁ ታስቡት የሚፈጠሩ ነገሮች ለመልካም ነው፣ ግን ሁሉም በጊዜው ሲሆን ትክክል ነው ብዬ አምናለሁ። ግን አሁን ባለንበት ሁኔታ ስናየው ኢዛና ለትንሿ ትክክለኛ ሰው ነው ብዬ ነው የማስበው እና ምን ቢፈጠር ምንም አይደለም ልላችሁ ፈልጌ ነው። ግን አንዳንዴ በመቸኮል ውስጥ አንዳንዴ በስሜታዊነት የምንወስናቸው ውሳኔዎች ብዙ መከራዎችን ወደኛ ያመጣሉ እና ጥንቃቄ ያስፈልጋል ልላችሁ ፈልጌ ነው። አንዳንዴ ይሄ ሪሌሽንሺፕ ውስጥ ስትገቡ ከእውነታው ይልቅ ስሜቱ ይበልጣል፣ ስሜቱ ይገናል። የፍላጎቱ
እርግጠኛ ሳትሆኑ ውስጣችሁ ያለው ፍላጎት አለ አይደል? የሆነ ለእንደዛ አይነት ፍላጎት ምንድን የሚባለው ጋይስ ስሜት የሚባለው ነገር አለ። ይሄ ከጓደኛችሁ ጋር ከፍቅረኛችሁ ጋር አንድ ላይ ለመሆን ያለው ስሜት ያለው ድባብ እውነታውን ይከልላል ላችሁ ፈልጊ። ገብቷችኋል? እውነታውን ስላችሁ እሷ ልጅ ያንተ ትክክለኛ የወደፊት አጋር ባለቤት ነች አይደለች የሚለውን ነገር እንዳታስቡ። የሆነ ነገር ፊት ለፊት ያለውን ነገር ይከልልባችኋል። ገብቷችኋል ላችሁ የፈለኩት ገብቷችኋል ምላችሁ ወደም እንዲገባችሁ ስለፈለኩ ነውና ተረጋግታችሁ የምታስቡት ነገር ይጠፋና በስሜት የመመራት ነገር አለና እንደዚ አይነት ነገር ውስጥ እንዳትገቡ ልላችሁ ፈልጌ ነው። ለማንኛውም በጣም ወዳችኋለሁ። ክፉ አይንካችሁ፣ ክፉ እንደወንዙ አልፏችሁ፣ ሊሳካላችሁ፣ ይመረባችሁ፣ ቀናችሁ ብሩ፣ ሌታችሁ ብሩ ይሆንላችሁ እያልኩኝ እኔ በዚሁ ሰናበታችኋለሁ። በቀጣይ ክፍል ከዚሁ ከስቱዲዮአችን በሌላ ተከታታይ ድራማ እንዲሁም በትንሿ ተከታታይ ድራማ እንገናኛለን። ፒስ። ቹቻ እኮ ትለያለ የምንለው በምክንያት በቃ ትለያለ ስንል በምክንያት ኧረ በስመ አብ ታስቦ እንኳን ታግቶ እንኳን ምላሱ ዝም የማይል ፍጥረት አንተን አየን። የምሬን ነው። የድራማው በጣም ሆነ ቀጥላል። ትሪኳ ደግሞ መጨረሻ በቃ ተመችታኛለች። ትሪኳ ተመችታኛለች። ያንን ቻፓ አምጥቶ ምናምን ማሳየታቸው ከዛ መዘረራቸው በቃ አንደኛ። እኔ ግን በጣም የቸኮልኩት ቹቻ ያንን ቻፓ ሲያይ እንዳይወድቅ ፌንት እንዳይነቅ እሱም ብቻ ነው። አሁን ቀጣይ ክፍል ላይ እንደው እሱን ነው መስማት የምፈልገው። ብቻ ደስ ብሎናል ስላመለጡ። እንዴት ናችሁ? እንዴት ትንሿ ተከታታይ ድራማ ቤተሰቦች አማን ናችሁ? ዛሬ ማብን ትንሿን ሪቪው እናደርጋለን። እንዲሁም በቀጣይ ክፍል ምን ሊፈጠር ይችላል አንዳንድ ጉዳዮችን ጀባ መላችሁ ይሆናል። ትንሿ በትናንትናው ክፍል በጣም ደስ የሚል አይነት ክፍል ነበረ። በተለይ ደግሞ ታግተው የነበሩበት ቦታ ላይ በቃ ዋው ቹቻ አደነኩት። በቃ ሲሪየስ እኮ እቤት ያለ እኮ ነው ይመስለው። ከጓደኞቹ ጋር እቤት ያለ ነው ይመስለው። አምጡልኝ ምናምን በቃ ምግብ አምጡልኝ፣ ዝም እንድል ከፈለገችው ምግብ አምጡልኝ። የእሱ ምላስ ግን ከባድ ነው። ኧረ በስመ አብ። እኔ ግን ዝም ብዬ ሳስበው ለድራማው ብቻ ሳይሆን ልጁ ራሱ የሆነ ምላሳም አይነት ነገር ነው፣ ጣጣቲ አይነት ነገር ነው። እኔ እንደዛ ነው የተረዳሁት። እናንተ እንዴት ነው ጋይስ? እስኪ ኮሜንት ላይ ሀሳባችሁን አስቀምጡልኝ። እኔ ግን ያልገባኝ አንድ ነገር ጆሲን ለምንድን ነው ያገተችው እንዴ? ልጅቷ ምን ሆና ነው? እኔ ግርም ይለኛል። እኔ በጣም የሚገርም ድራማ ማለት ነው ይሄ ትንሿና ኑሐሚን ተከታታይ ድራማ የሆነ በቃ ታሪካቸው አዲስ ታሪክ መፍጠር ይወዳሉ እና ሰው እንዳይሰላች በየጊዜው አዲስ ነገር እንዲያይ በየጊዜው አዲስ ነገር በቃ ገብቷቸዋል አይደለ? እንደዛ ሲሆን ድራማ አይሰለችም። ሰው በደስታ በእንትን ያህል ገብቷቸዋል አይደላቸው የፈለጉት ነገር በጉጉት እንዲያዩ ያደርጋል እና በቃ ይሄም እንደዛው ነው። ትንሿን በቃ አሁን ታግተዋል። በቃ የምንጠብቀው የሆነ ሰላማዊ አይነት ነገር ነው ምናምን ነገር ነው አይደለ? ግን ጆሲን እግት አድርጋ መጨረሻ ላይ ያሳዩ ምን እንደሚፈጠር እንግዲህ ለማየት በጣም በጉጉት እንደምጠብቁት ተስፋለን። እኔ ግን ከሁሉም በላይ በጣም አጓጉቶኝ የምጠብቀው እቤት ገብተው አትሉኝም? ያንን አጭር ቀሚስ የለበሰውን ጀለስ አለ አይደለ? ገብቷቸዋል። ቹቻ ምን እንደሚለው በቃ ማየት ነው ፈልገው። ምንም ግን የተመቱ ናቸው። ሀሳቡ ራሱ እንዴት መጣላቸው? አይ ቹቻ። እሺ አጅሪት እንዴት ነው ማለት? ያው አጅሪት ከመቅዲ ውጭ ሌላ ሊኖር አይችልም። እሷስ በቀጣይ ክፍል ምን ልትፈጥር ትችላለች? ምን ልታደርግ ትችላለች? እስኪ ሀሳባችሁን ኮሜንት ላይ አስቀምጡልኝ። ቀለበቱ ግን በቀጣይ ክፍል መሆን አለበት። በቃ ቀጣይ ቤት እንደወሰዳት እዛው ቀለበት አለቀ። እንዴ በቃ አልተቻሉም ጭራሽ በቃ አግቶ ምናምን ትለምችኛለሽ። ያው እኔ እኮ ለአንቺ ብዬ ነው ምንም አገተ ለአንቺ ብዬ ነው። ወይኔ አይከብድም ጋይስ? እንደው ትንሽ እንኳን ለሞራላችሁ እንኳን አይከብድም ስትሉት? እንደዛ ከባድ ነው። እስኪ እናንተ ምን ታስባላችሁ? በቀጣይ ክፍል ምን ሊፈጠር ይችላል? ምን ልናይ እንችላለን? ምን ጠብቃላችሁ? ሀሳባችሁን ኮሜንት ላይ አስቀምጡልኝ። ለማንኛውም ለዛሬ ነበረን ቆይታ ይህንን ይመስላል። በቀጣይ ክፍል በሰፊው እንገናኛለን። በጣም ወዳችኋለሁ። ክፉ አይንካችሁ፣ ክፉ ነንዞ አልፏችሁ፣ ይሳካላችሁ፣ ይመርባችሁ፣ ቀናችሁ ብሩ፣ ሌሊታችሁ ብሩ ይሁንላችሁ እያልኩኝ እኔ በዚህ ተሰናበትኳችሁ። ፒስ። ልጅቷ ምንም በማታውቀው እኮ አሳሯን በላች፣ ስቃዩን በላች ጋይስ። ኧረ በስመ አብ። ትንሿን የምሬን ነው የምላችሁ ምንም በማታውቀው በቃ
አገቷት። እሺ አግታችሁ ምን ልታረጓት ነው? አግታችሁ መቼም በዛው አታስቀሯት ጋይስ። ነገ እኮ ሌላ ቀን እኮ ነገ እኮ ያደርግላታል ቀለበቱ። ምንም ችግር የለውም እኮ። እኔ እኮ ማለት ነው ይህ የትንሽነታቸው አስተሳሰብ በጣም አይ ከባድ ነው። የምሬ ነው የምላችሁ ከባድ ነው። እኔ አብዬ እኮ ተናግሯል። አንቺ አሮጊት ትወይባት ትሽባት ክፉ እንዳያገኛት እያለ ነበር። አልሰማልሽ እንጂ አንቺ። ለማንኛውም እንዴት ናችሁ? ውዴ ትንሿ ተከታታይ ድራማ ቤተሰቦች ማን ናቸው? ዛሬ አብረን ትንሿ ሪቪው እናደርጋለን። እንዲሁም በቀጣይ ክፍል ምን ሊፈጠር ይችላል አንዳንድ ጉዳዮችን ጀባ ምላችሁ ይሆናል። ትንሿ በትናንትና ክፍል አሪፍ አይነት ክፍል ነበረ። ያው እንደተለመደ ቹቻ እኛን ለማዝናናት እያደረገ ያለው ጥረት ይበረታታ ይገባል፣ በደንብ ይበረታታል። ትናንት ደግሞ ከመጥረቢያ ጋር መጥረቢያ አይደለም መጥረጊያ ከመጥረጊያ ጋር ነበረ። መጥረጊያ አትበሉኝ ብሏል። ቤቢ ከቤብ ጋር ነበረ ትላንት። ሌላ ዓለም ላይ ነበረ ትላንትና። ይመቸው። ግን ትላንትና ቀድሞ ቢሄዱ ኖሮ ልጅቷን ያተርፏት ነበረ። እነሱ እዛ አሮጊቷን ፈርተው ምላስ ፈርተው ከነሱ ምላስ ባትበልጥም ምላስ ፈሩ። ብቻ በትናንትናው ክፍል አሳሳቢ ነው ብቻ ያለው ነገር እውነት ለመናገር። በቀጣይ ክፍል ምን ሊፈጠር ይችላል ብላችሁ ታስባላችሁ? እስኪ ሀሳባችሁን ኮሜንት ላይ አስቀምጡልኝ። እውነት ለመናገር በትናንትናው ክፍል ትንሿ አምሮባታል ምናምን የሆነ በቃ ደስ የሚል አይነት ነገር ነበረው የነበረው ሁኔታ። ግን ቢሳካ እኔ በጣም ደስ ይለኝ ነበር። እንደው በቀጣይ ክፍል በዚህም አላችሁ በዛ አሳኩት። እንደው እንደ ድንገት ዛፓ ይምጣባቸው፣ እንደው እንደ ድንገት የሆነ ነገር ይምጣባቸው፣ ወይ ጎማ ይፈንዳ። እኔ ያው የሚሳካ አይመስለኝም። ያው ምክንያቱም ድራማ ስለሆነ ታሪኩ ወደፊት እንዲሄድ ይሄ ነገር ትንሽ ወደኋላ እየተቅበዘበዘ አይደለም እየተንቀራፈፈ ይቀራል የሚል ሀሳብ ነው ያለኝ። ማለት ይዘገያል የሚል ሀሳብ ነው ያለኝ። እኔ የሚሳካ አይመስለኝም በቀጣዩ ክፍል። ሜቢ ወደዛኛዎቹ ቀጣይ ክፍሎች ሊሆን ይችላል። ሜቢ ትንሿ ከተገኘች በኋላ ወዲያውኑ በተገኘችበት ቦታ ለዚህ ነበር ብሎ ቀለበቱን ሊያደርግላት ይችላል። እንደዚህ አይነት ነገሮችን ልናይ እንችላለን። እስኪ ሀሳባችሁን ኮሜንት ላይ አስቀምጡልኝ። እኔ እኮ ምን አለ አንድ ክፍል ሁለት ክፍል ረጋ ብታደርጉ፣ ሰላም ብታወርዱ። በቀጣይ ክፍሎች ተጣልተው ነበረ። ተጣልተው ታርቀው ገና አንድ ክፍል ሰላም ሆኖ ሳይጨርሱ በዚህኛው ክፍል ምን ተፈጠረ? ተዘረፈች ልጅ። ዘረፏት፣ እራሷን የዘረፏት። የምሬድ እኮ ሰላሙ ግማሽ ፓርት እኮ ነው ሰላም ያየ ነው። እዛኛው ክፍል ላይ የተገኘችበት ክፍል ላይ በቃ ታርቀው ምናምን ተስማምተው አይተን አለቀ። አሁን ይሄኛው ክፍል ቢያንስ እንደው ቀለበቱን ብናየው ጥሩ ነበር። ከበርቻቻ ቢባልና ቀለበቱ ሰፕራይዝ ሆኖ ሁሉም ቢጨልሉ ደሱ ብናይ አሪፍ ነበር ብዬ አስባለሁ። የተሻለ ይሆናል ብዬ አስባለሁ። እስኪ የእናንተን ሀሳብ ኮሜንት ላይ አስቀምጡልኝ። ምን ትላላችሁ? ምን ታስባላችሁ? ለማንኛውም እኔ ለዛሬ የነበረኝ ቆይታ እዚህ ላይ ላበቃ ነው። በቀጣይ ክፍል እንገናኛለን። ክፉ አይንካችሁ፣ ክፉ እንደምዛልኳችሁ ይሳካላችሁ፣ ይመርባችሁ፣ ቀናችሁ ሁኔታችሁ ብሩ ይሆንላችሁ እያልኩኝ እኔ ብዙ የተሰናበትኳችሁ መልካም ጊዜ። ፒስ። አረቹቻ ትችል የለ እንዴ? ትለያለ ስንል በምክንያት የትንሿ ተከታታይ ድራማ ጣዕም ብለነዋል። ቹቻ ይችላል። እስኪ ኮሜንት ላይ ቹቻ ይችላል ብላችሁ ጻፉልኝ። እንዴት ናችሁ? ውድ ትንሿ ተከታታይ ድራማ ቤተሰቦች ማን ናችሁ? ወይ ዛሬም አብረን ትንሿን አብረን ሪቪው እናደርጋለን። እንዲሁም በቀጣይ ክፍል ምን ሊፈጠር ይችላል አንዳንድ ጉዳዮችን አብረን እንጫወታለን። ለድምፄ በጣም ይቅርታ ጠይቃለሁ። ለጠፋውም ወይም ደግሞ ስለጠፋውባችሁም በጣም ይቅርታ። ትንሽ ቢዚ ነበርኩኝ። ለድምፄ ደግሞ ጉንፋን ምናምን አይነት ነገር ብቻ የፈለጋችሁትን በሉ። እነዛ ነገር ተፈጥሮ ነው። ትንሿ በትናንትናው ክፍል እንዴት ነበረ ጋይስ? በጣም አሪፍ ክፍል እንደነበረ ተስፋ አለኝ። ምክንያቱም ታርቀዋል። ምንም ማድረግ አይቻልም። ትንሿ ከፍቅረኛዋ ጋር ስለታረቀች እንደኔ ደስ ያለው አለ ጋይስ? እኔ እውነት ለመናገር በጣም ደስ ብሎኛል። እንደው እንዴት ደስ እንዳለኝ ልነግራችሁ አልችልም። እየተጠጣ ካልሆነ ከባድ ነው ዛሬ። እውነት ለመናገር እንትኔን እየከረከረኝ ስለሆነ ነው። እሺ ሌላ ነገር እንዳታስቡ። ያው እንደዚህ ውሃ ይዤ ምናምን አይታችሁ አታውቁም። ጉንፋኑ ነው ምናምን ይሄ በቃ እንትን እያለ ስለሆነ ቶሎ ስለሚደርቅብኝ እንዳይደርቅ ደግሞ ረጠብ በላድርገው ነው
ለማንኛውም ወደ ድራማችን እንመለስና ስለታረቁ በጣም ደስ ብሎኛል። ቪዲዮ ስለጠፋ ደግሞ ከሁሉም በላይ እጅግ በጣም ደስ ብሎኛል። መግቢያ ላይ እንዳነሳውላችሁ ቹቻ በቃ አባላቸው ስላችሁ በስመ አብ ይመቸው። ድብድቡን ደግሞ ቪዲዮ መቅረጹ በቃ የሌለ ኮሚክ ነው። ይችላል፣ የምር ይችላል። በቃ የድራማው ምን ልበላችሁ፣ በቃ እሱ ባይኖር አሁን ድራማው ላይ ማን ፈታ ሊያደርገን ጋይስ፣ ማን ፈታ ሊያደርገን ተጫወተባቸው። በቃ ሁሉም ሴቶች ላይ ደግሞ ጋይስ አንዷ ላይ ብቻ እኮ ሙድ ቢይዝ ጥሩ ነው። ገብቷቸዋል አይደል? ከሀ እስከ ፐ ነው በቃ ሙድ ያዘባቸው። ከሀ እስከ ፐ ከጫፍ እስከ ጫፍ ነው የተጫወተባቸው። ገጠምኩ እንዲ ጋይስ። ቹቻ ይችላል። እውነት ለመናገር በጣም ተመችቶ እንደዛ በማድረጉ የድሮ እኛም ተማሪ እያለን የምንሰራውን ተንኮል ነው ያስታወሰኝ። እውነት ለመናገር በእርግጥ ይገባችኋል፣ ሴቶቹ ይገባችኋል። እውነቴን ነው የምላችሁ፣ በደንብ ነው የሚገባችሁ። አማረሩ እንደ ምርር አረጉ እኮ በቃ። ከዚህ በኋላ ትንሿም ባትፈዝ ደስ ይለኛል። ባትፈዝ ማለት ይህ ፍዝ ቅዝዝ እያለች የምትለውን ነገር አክቲቭ ብትሆን አሪፍ ነው። መጨረሻ አካባቢ ላይ አይተነዋል። መቅዲን ከዚህ በኋላ እንዳትጠጊኝ፣ በህይወቴ ጣልቃ እንዳትገቢ ምናምን አይነት ነበር ቁጣ ስታወራ ነበረ እና ባታሳፍታ ደስ ይለኛል። ማለት ሁሉን ነገር ስለምታውቅ ባታሳፍታ ደስ ይለኛል። ብቻ ተመችቶኛል። ማዘርን በስተመጨረሻ ያው ጠጋ ማለት ጀምሯል። ጣልቃ ላለመግባት እየሞከሩ ነው ወይም ደግሞ እየጣሩ ነው። እሱ ነገሩ በጣም ደስ ይላል። በቀጣይ ክፍል ምን ሊፈጠር ይችላል? እስኪ እናንተ ኮሜንት ላይ አስቀምጡልኝ። እንደኔ ሀሳብ በቀጣይ ክፍል ሊፈጠር የሚችለው ጥሩ የፍቅር ጊዜ የምናይበት መቅዲም ሆነ ሌሎቹ ጨጓራቸው የሚያርበት ጊዜ ይሆናል ብዬ አስባለሁ። ቀጣይ ክፍል ያው ለሴቶቹ ከባድ ክፍል ይሆናል ብዬ ነው የማስበው። እውነት ለመናገር ሌላ ታሪክ የምናይበት ክፍል ይሆናል ብዬ አስባለሁ። ለማንኛውም ለዛሬ የነበረ ቆይታ ይህን ይመስላል። በቀጣይ ቪዲዮ እስከምንገናኝ ድረስ ክፉ አይንካችሁ፣ ክፉ ብዙ አልፏችሁ፣ ይሳካላችሁ፣ ይመርባችሁ፣ ቀናችሁ ብሎ ሌታችሁን ብሩ ይሆንላችሁ እያልኩኝ እኔ በዚሁ ሰናበታችኋለሁ። መልካም ጊዜ። ትንሿ ላይ እየተሰራ ያለው ነገር ምንድን ነው? እሱ እየተሰራ ያለው ትንሿ ላይ ጋይስ? እንዴ አረ በቃችሁ እንዴ! አሁንም ሌላ ድራማ በትንሹ። አረ ከባድ ነው፣ የምሬን ነው። የአሁኑ ደግሞ ትንሽ ከበድ ይላል። ከሁለቱ ጋር የማጣላት ሙከራው ትንሽ እየረቀቀ ነው ከስካሁኑ አይደለ ጋይስ? ይሳካላችኋል ወይስ አይሳካላችሁም? እስኪ ሀሳባችሁን ኮሜንት ላይ አስቀምጡልኝ። እንዴት ናችሁ? ውድ የትንሿ ተከታታይ ድራማ ቤተሰቦች ማን ናቸው? ዛሬ አብረን ትንሿ ሪቪው አብረን እናደርጋለን። እንዲሁም በቀጣይ ክፍል ምን ሊፈጠር ይችላል አንድ ሁለት ነገር ሾኩላችኋለሁ። ትንሿ በትናንትናው ክፍል ቹቻ ይመቸው። የድራማው ጣዕም፣ የድራማው ሳቅ፣ የድራማው ምንድነው ብላችሁ ፍካት ሆኖ ቀጥሏል አይደለ ጋይዝ? ቹቻ ይመቸው። ልዑል ግን ምን ሆኖ ነው ጋይስ? ልዑሌ ምን ሆኖ ነው? ወይኔ የኔን ቦቅቅላ ካራክተሩ ግን ይለውበታል። የምሬን ነው። ካራክተሩ በጣም ይለውበታል። አይታችሁት ከሆነ ኖላዊ ተከታታይ ድራማ ላይም የሜላት ልጅ ሆኖ ይሰራል እና እዛ ላይም በጣም የሆነ አስተዋይ አይነት ልጅ ሆኖ ነው የሚሰራው። የሆነ ቁም ነገረኛ አይነት ልጅ እንጂ ተጫዋች ምናምን ቀልድ ምናምን አይችልበት በቃ። እና ከዛ ነው ያመጡት እና ሄዶበታል። ይሄኛው ባህሪ በጣም ከድራማው ጋር ሄዶበታል። ብቻ ከባድ ነው። እንደዚህ ሆናችሁ ከሴት ጋር መግባባት ማለት ነው ጋይስ። ግመል በመርፌ ቀዳዳ ብትገባ ብትሾልክ ምናምን ይገላል። የምሬን ከሴት ጋር መግባባት እኮ ከባዱ ነገር ከሴት ጋር መግባባት። ከምሬን ነው የምላችሁ። በዚህ ጋር ስትቆሙ በዚህ ጋር ይሆናሉ፣ በዚህ ጋር ስትቆሙ በዚህ ጋር ይመለሳሉ። እንዴ ኧረ ተው እንጂ። የምሬን እኮ ነው። እስኪ አንዳንድ ሁሉንም ማለት አይደለም፣ አንዳንድ ሴቶችን ይዋቸው በጣም የማይጨበጡ አይነት ሴቶች። እኔ በጣም ብዙ ልጆች ስለማቅ በስራ አማካኝነትም በጣም ብዙዎቹን ቀርቤ ያለው ሰው አይጨበጡም። እዚህ ጋር ስትሏቸው እዛ ጋር ስትሏቸው እዚህ ጋር የሆነ እንጣጥ ነው የሚሉት